ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የሰብስክራይብ መጠናችንን እንድታሳድጉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው አርሴናል ትናንት 12 ሰዓት በተደረገ ጨዋታ ወደ ኤለን ሮድ ተጉዞ 4 ግብ አስቆጥሮ በክሊንሺት ወደ አሸናፊነት በፕሪሚየር ሊግ የተመለሰበትን ደማቅ የኤለን ሮድ አመሻሽ ላይ የተደረገውን ጨዋታ በድል በክሊንሺት የተወጡበትን አስደናቂ ጨዋታ በዚህ ፕሮግራም እንመለከታለን። ከዚህ ፕሮግራም በመቀጠል በምሽት ጨዋታ ተጠባቂ ከነበሩ የምሽት ጨዋታዎች መካከል ሊቨርፑል በአንፊልድ ኒውካስልን አስተናግዶ 4-1 ያሸነፈበትን፣ ቼልሲ በአስደናቂ ካምባክ 3-2 ዌስትሃምን ያሸነፈበትን ጨዋታ፣ እንዲሁም ዛሬ የሚደረጉ ሁለቱ የማንቸስተር ከተማ ክለቦች ሁለት የለንደን ክለቦችን ይገጥማሉ በሜዳቸውና ከሜዳቸው ውጭ። ይህንንም በተመለከተ እንግዲህ ቅድመ ጨዋታ ግምገማ የምናደርግ ይሆናል። ይሄ ፕሮግራም ግን ሙሉ በሙሉ ትኩረት የሚያደርገው በሚካኤል አርቴታ አርሴናል የትናንት ድልን በተመለከተ የነጥብ ልዩነቱ ወደ 7 በድጋሚ ያሰፉበት፣ የዛሬ የማንቸስተር ሲቲ ከሜዳ ውጪ ቶትናምን የሚገጥምበት ጨዋታ ውጤት እስከሚመዘገብ ድረስ አርሴናል በ7 ነጥብ በሊጉ አናት ላይ አሁንም መምራቱን ቀጥሏል ማለት ነው። ይህን ጨዋታ እንዴት ተመለከታችሁት? በብዙ መልኩ ሲጠበቅ ነበር። በተለይ የሚካኤል አርቴታ አርሴናል ባለፉት 3 የፕሪሚየር ሊግ ጨዋታዎች ከሊቨርፑል፣ ከኖቲንጋም ፎረስት እንዲሁም ያለፈው ሳምንት በማንቸስተር ዩናይትድ በሜዳውና በደጋፊው ፊት 3-2 መሸነፉን ተከትሎ ከዛ በፊት በነበሩ 2 ተከታታይ ፕሪሚየር ሊግ ጨዋታ በአቻ ውጤት እንዲሁም ምንም ግብ ሳያስቆጥር አርሴናል በአዲሱ ዓመት በፈረንጆች 2026 ክፍት ከሆነ እንቅስቃሴ ያስቆጠረው ግብ አንድ ነው። አንዷም ግብ የተቆጠረችው በሊሳንድሮ ማርቲኔዝ በራሱ መረብ ላይ ያስቆጠረው ነው። ይህን ተከትሎ የሚካኤል አርቴታ አርሴናል ላይ ያለፉት ጊዜያት ጠንከር ያለ ትችት፣ ቡድኑ ካለው ጥንካሬ ይልቅ የተለያዩ ነጥቦችን በማንሳት ሲወቀስ ቆይቶ እንግዲህ በስተመጨረሻም አሳማኙን ብቃት ኤለን ሮድ ላይ ከዲሴምበር ወር በኋላ አስደናቂ ጉዞ እያደረገ የሚገኘው ካደረጋቸው 10 ጨዋታዎች ውስጥ በ9ኙ ሽንፈት ያላስተናገደ፣ በሜዳው በተለይ ጠንካራ ጉዞ እያደረገ ያለፉትን 5 ጨዋታ በሜዳው ሽንፈት ያላስተናገደ፣ ከሊቨርፑል ጋር አቻ፣ ከማንቸስተር ዩናይትድ ጋር፣ ኒውካስልና ቼልሲን ደግሞ በማሸነፍ ጠንካራ ነጥብ መያዝ የቻለውን የዳንኤል ፋርኬን ሊድስ ዩናይትድ ነበር 4-0 በሆነ ሰፊ የግብ ልዩነት ማሸነፍ የቻሉት የሚካኤል አርቴታ ልጆች በአስደናቂ የምሽቱ ጨዋታ አስፈላጊውን 3 ነጥብ ከአስተማማኝ ብቃት ጋር እንግዲህ አሳክተው ተመልሰዋል። ጫናውን ወደ ዛሬ ወደሚጫወተው ማንቸስተር ሲቲ የበለጠ ከፍ አድርገው የራሳቸውን የቤት ስራ በአግባቡ የተወጡበትን እስቲ ይህን ጨዋታ በተወሰነ መልኩ እንመልከት። በተለይ የሚካኤል አርቴታ አርሴናል ይሄ ጨዋታ ከመጀመሩ በፊት ተጫዋቾች እያሟሟቁ ባሉበት ወቅት ነው ቡካዮ ሳካ ጉዳት አስተናግዶ ከምርጥ 11 ውጭ የሆነው። በሱ ቦታ ተተክቶ የገባው ኖኒ ማዱዌኬ ምናልባት በዘንድሮ ሲዝን አስደናቂውን ብቃት የሜዳ ውስጥ ቆይታ 100% በግብ ላይም ተሳትፎ በማድረግ አርሴናል ከረፍት በፊት ላስቆጠራቸው 2 ግቦች መነሻ ሆኖ በማጥቃቱ በኩል የቡካዮ ሳካን ክፍተት የቡድኑ ከፍተኛ ክፍት ከሆነ እንቅስቃሴ ቻንሶችን ክሬት በማድረግ በቡድኑ ማጥቃት ላይ አስደናቂ የቡድኑን ክላስ ከሚጠብቁ ተጫዋቾች መካከል አንዱና ዋነኛው ነው እንግሊዛዊውን ተጫዋች ተክቶ የገባው ማዱዌኬ በአስገራሚ የቦታው ላይ አስተማማኝ ብቃት እንግዲህ
ከረፍት በፊት በነበሩ እንቅስቃሴዎች ሁሉ የማዱዌኬ የማጥቃት እንቅስቃሴ ለአርሴናል ልዩነት ነበር። በዚህ መሰረት እንግዲህ 27ኛው ደቂቃ ለማርቲን ዙቢመንዲ በግሩም ሁኔታ ክሮስ ያደረገውን ኳስ ይሄ ስፔናዊ ተጫዋች ያለፈው ሳምንት ከማንቸስተር ዩናይትድ ጋር ለ2 ግብ መቆጠር ምክንያት ተደርጎ ሲወቀስ ሲተች የነበረ ስፔናዊ ነው። በዘንድሮ የአርሴናል ጠንካራ የቡድን ውጤታማ ጉዞ ላይ ትልቁን አስተዋጽኦ የላቀውን ድርሻ ለቡድኑ እያደረገ በተለይ በአማካይ ስፍራ ላይ ያመጣው ልዩነት በተለየ ሁኔታ የሚነሳ ብቃቱ በአስተማማኝ ሁኔታ እየቀጠለ የሚገኘው ስፔናዊ ተጫዋች በሄዲንግ በዘንድሮ የውድድር ዓመት ከፔናልቲ ውጪ ከሊያንድሮ ትሮሳርድ እኩል ለአርሴናል 4 ግብ በማስቆጠር አርሴናልን ደግሞ በዘንድሮ ሲዝን በሄዲንግ የተቆጠሩ የግብ ቁጥር ወደ 10 ከፍ ባደረገበት እንቅስቃሴ 27ኛ ደቂቃ ላይ ግሩም ሄዲንግ አስቆጥሮ የሚካኤል አርቴታ አርሴናል ከማዱዌኬ በተነሳሽ ኳስ ዙቢመንዲ አስቆጥሮ ሁለቱ አዳዲስ ፈራሚዎች በተቀናጁበት የሜዳ ውስጥ እንቅስቃሴ 1-0 መምራት ጀመረ። በነገራችን ላይ የኖኒ ማዱዌኬ አሲስት በፕሪሚየር ሊግ ጨዋታ ከ412 ቀናት በኋላ የተደረገ አሲስት ነው። ተጫዋቹ በሜዳ ውስጥ በሚያሳየው ብቃት ያለውን አቅም ያለውን ጥንካሬ ነገር ግን በተወሰነ መልኩ ይሄ ጌም ታይም ባገኙ ቁጥር የሚጎለብቱ ብቃቶች አሉ። ይህን ማዱዌኬ ላይ እንመለከት ነበር። አስደናቂ የቦታው ዴብዝን ካሳደጉ የዘንድሮ የአርሴናል ዝውውሮች መካከል አንዱ ይሄ የክንፍ ተጫዋች ነው። ነገር ግን የዘመናዊ እግር ኳስ የሚፈልገው እስታት አለ። ከቤንች ከሚነሳ ተጫዋች በቦታው ላይ አስተማማኝ ዴብዝን በፈጠረ ተጫዋች ላይ የሚፈለግ ቁጥር አለ። በዛ ቁጥር ልክ አልሆነም በሚል ሜዳ ውስጥ ከሚያሳየው እንቅስቃሴ በበለጠ ቁጥሮች ይጠበቁ ነበር እና የተጫዋች ለመጨረሻ ጊዜ በቼልሲ ማሊያ እያለ ነው በ2024 ዲሴምበር ወር ላይ ከብሬንፎርድ ጋር አሲስት ማድረግ የቻለው። ከ412 ቀናት በኋላ ትናንትና ከሊድስ ጋር በነበረው ጨዋታ ከሜዳ ውጪ ለማርቲን ዙቢመንዲ አስገራሚ ክሮስ አድርጎ ስፔናዊ አስቆጥሮ ነበር የሚካኤል አርቴታ አርሴናል በ27 ደቂቃ መሪ መሆን የቻለው። ጨዋታው ቀጠለ። የአርሴናል የበለጠ ማጥቃት ሶስተኛ የሜዳ ክፍል ላይ ተጭኖ መጫወት በጨዋታው ቀጥሎ በመጀመሪያ 30 ደቂቃ አርሴናል በነበረው ትናንትና ስናነሳ እንደነበር የፊዚካል ጌም የሚጠብቀው የኤለን ሮድ ፍልሚያ እንደሆነ በተደጋጋሚ ስናነሳ ነበር። ለዚህ ደግሞ የፊዚካል ጌም የበለጠ ተጫዋቾች ሪያክት ለማድረግ ያለውን አጋጣሚ ለመጠቀም በተለይ ደግሞ ኤሪያል ዱዌሎችን ለማሸነፍና የአየር ላይ ኳሶችን በብቃት ለመወጣት በአካል ብቃትም በቁመትም አስተማማኝ የሆኑ ፈጣን በጋራ ኳሶች ላይ ጠንከር ያለ ሪያክት መፍጠር የሚችሉ ተጫዋቾችን ነበር የመረጠው። በዚህ መሰረት እንግዲህ ያለፈው ሳምንት አብዛኛው ዘገባዎች ላይ ተመልክተናል። በትችቱ ምክንያት ሳይሆን የጨዋታው ይዘት በሚፈልገው አካል ብቃት ምክንያት ነው የተጫዋች ለውጥ አርቴታ አድርጎ ማርቲን ኦዲጋርድን በካይ ሃቨርት ቀይሮ በጀርመናዊ ተጫዋች ለመጀመሪያ ጊዜ ሳፕራይዝ በሆነ መልኩ በፕሪሚየር ሊጉ በወሳኝ ጨዋታ ከሜዳ ውጭ በሚደረግ ከባድ ፍልሚያ የቋሚነትን ቦታ አግኝቶ የበለጠ ጨዋታው ለተመለከተ የመጀመሪያ 30 ደቂቃ የነበረው የአርሴናል አግሬሲቭ ፋይናል ሰርድ ላይ የሊድስ ዩናይትዶችን ነፃነት በመንሳት በኩል በነበረው የሜዳ ውስጥ እንቅስቃሴና በተለይ ስፔሶችን ከቨር በማድረግ የአንድ ለአንድ ግንኙነቶችን እያሸነፉ በፍጥነት ኳስን ሪከቨር እያደረጉ እዛው ፋይናል ሰርድ ለመጫን በሞከሩበት የጨዋታ እንቅስቃሴ በመጀመሪያ 30 ደቂቃ አርሴናል ትላልቅ ጫናዎችን ከፈጠረባቸው የሜዳ ውስጥ እንቅስቃሴ መካከል ከቆሙ ኳሶች 4 ተከታታይ ኮርና አግኝተው ነው። በአራተኛው ኮርና እንደገና በድጋሚ በነበረው እንቅስቃሴ ያቺ ኳስ ሳትወጣ ነው ማዱዌኬ ለዙቢመንዲ አስደናቂ ክሮስ አድርጎ ስፔናዊው አርሴናልን ቀዳሚ ያደረገው። 38ኛ ደቂቃ ላይ ማዱዌኬ ራሱ አሁንም ከቆመ ኳስ ከኮርና በግሩም ሁኔታ ክሮስ አድርጎ
የሊድስ ዩናይትዱ ግብ ጠባቂ በራሱ መረብ ላይ ያስቆጠረ። ከሜዳ ውጪ የሚፈለግ አድቫንቴጅ በሁለት ግብ ልዩነት አርሴናል ባለው የተከላካይ ክፍል ጥንካሬ ባለው ደግሞ የጨዋታ ኮንትሮል ሲስተም እና ዴብዙ የበለጠ ቡካዮ ሳካ ባይጎዳ በትናንትናው ጨዋታ የተረጋጋ ዴብዝ ይዞ ነው ወደ ኤለን ሮድ የተጓዘውና ሪካርዶ ካሊፊዮሪ ጭምር በፕሪሚየር ሊግ ጨዋታ በተመለሱበት። ስለዚህ የሚካኤል አርቴታ አርሴናል አማራጩንም በአግባቡ የተጠቀመበት ከሜዳ ውጭ የገጠመውን ትልቁን ፈተና ምክንያቱም ወቅታዊው የሊድስ ብቃት ካለበት ደረጃ ሳይሆን በሊጉ ከዲሴምበር ወር አንስቶ ያለመሸነፍ ጉዞ ጥንካሬ በተለይ በሜዳው የበለጠ ለማሸነፍ የሚቸግር ቡድን ነው። ነገር ግን የሚካኤል አርቴታ አርሴናል በፕሪሚየር ሊጉ ታሪክ ለ7ኛ ጊዜ ከሜዳ ውጪ በኤለን ሮድ ያሸነፋቸውን የጨዋታ ቁጥር ከፍ አድርጎ እንዲሁም ያስቆጠረው የግብ ልዩነት በ4 ግብ ምንም ግብ ሳያስተናግድ በአስደናቂ የተሟላ ብቃት አስተማማኙን 3 ነጥብ በወሳኝ ሰዓት አስፈላጊውን 3 ነጥብ አግኝተው የተመለሱበት ነው። የመጀመሪያው 45 በነበረው የሜዳ ውስጥ ፕላን ቴክኒካሊ ጨዋታዎችን ክፍት ከሆነ እንቅስቃሴ በርካታ ኳሶችን ፕሮሰስ በማድረግ የበለጠ ፕሬሲንግ ላይ በማተኮር ዞኖችን በማጠር ከሚደረግ ርብርብ ይልቅ አብዛኛውን የጋራ ኳስ እያሸነፈ ነገር ግን የጨዋታውን ቴምፖ በሊድስ ፍጥነትና ጉልበት ሳይሆን አርሴናል በመረጠበት ስፔስ ላይ ብቻ እየተጠቀመ በበለጠ ደግሞ በቀኙ የሜዳ ክፍል የማዱዌኬ ማጥቃት እንቅስቃሴና ፍላጎት የቪክቶር ዮኬሬስ ሶስቱን ሴንተር ባክ በበለጠ ሆልድ አድርጎ ከራሳቸው ቦክስ እንዳይወጡ ማድረግ ሃቨርት ከአማካዩ ጋር የሚያደርገውን የአንድ ለአንድ ግንኙነት በአግባቡ ፊዚካሊ በማሸነፍ አርሴናል አብዛኛውን የጨዋታ የመጀመሪያ ክፍለ ጊዜ ሶስተኛ የሜዳ ክፍል ላይ ፍጹም የበላይ በመሆን ጌሙን ኮንትሮል አድርጎ 2 ክሮስ ከተደረጉ ኳሶች ግብ አስቆጥሮ አድቫንቴጅን በመውሰድ የመጀመሪያ 45ን የአርሴናል የበላይነት በተስተዋለበት ጨዋታ ዶሚኔት አድርጎ የመጀመሪያውን 45 ያጠናቀቀው። ሁለተኛ 45 ሊድስ ዩናይትድ በሜዳው በበለጠ በዘንድሮ ሲዝን በደንብ ለተመለከተ ሁለተኛ 45 ላይ ነው ጨዋታዎችን ለመቀየር ባለው አቅም ቴክኒካሊም ታክቲካሊም በተለይ የፊዚካል ጨዋታ ሰከንድ አፍ ላይ ነው አዘውትሮ የሚጠቀመው። ይህንን የተረዳው ሚካኤል አርቴታ እንግዲህ የነሱን የሜዳ ክፍል ከረፍት በፊት በበለጠ አድቫንስ ፖዚሽን ላይ የተጫወተው ሃቨርት ለሊድስ መከላከልም ለማጥቃትም ምቾት በሚነሳ ፖዚሽን ላይ ስለሚገኝ በተቀናጀ ሁኔታ ተከላክለው ከራሳቸው የመጫወቻ ክልል ወጥተው ለማጥቃት በቂ ስፔሶችን ስላላገኙ በራሳቸው መጫወቻ ክፍል ላይ የሚያሳልፉት ደቂቃዎች ከፍ ይሉ ነበር። ሁለተኛ 45 ሊድስ ዩናይትዶች ባደረጉት ለውጥ ጨዋታው ላይ ትልቅ የማጥቃት እንቅስቃሴ እድሎችን እየፈጠሩ ነገር ግን ከራሳቸው የመጫወቻ ክልል በአብዛኛው እየወጡ ይጫወቱ ነበር። በዚህ ወቅት ነው እንግዲህ ሚካኤል አርቴታ ታክቲካሊ ጄኑን እንደሆነ በድጋሚ ያሳየው። በፊዚካል ጨዋታ አስፈላጊው ሚና ከረፍት በፊት የተወጡ 2 ተጫዋቾችን በጨዋታው የ1 ሰዓት ክፍለ ጊዜ ቆይታ አድርገው 61ኛ ደቂቃ ላይ ማዱዌኬና ሃቨርትን በኦዲጋርድና ማርቲኔሊ በተለይ ተከላካዮች በ3-5-2 ወይም በ3-4-3 ፎርሜሽን ለሚጫወት ቡድን ከተከላካይ ጀርባ ዊንግ ባኩ ኦቨርላፕ ወይም አንደርላፕ አድርጎ ጥሎ የሚሄደውን ስፔስ በፈጣን ትራንዚሽን የሚጠቀም ተጫዋች። በዚህ መሰረት ነው እንግዲህ ትሮሳርድ ሜዳ ውስጥ እያለ ማርቲኔሊን በማዱዌኬ ፖዚሽን ላይ በቀኙ የሜዳ ክፍል ማሰለፍ ቀይሮ ማስገባት የቻለው። በዚህ መሰረት እንግዲህ 69ኛ ደቂቃ ላይ ቪክቶር ዮኬሬስ ከዲሴምበር ወር በኋላ ለመጀመሪያ ጊዜ ከሜዳ ውጪ በሊጉ 6ኛ ግቡን ጋብሪኤል ማርቲኔሊ በእግሩ እዛ ጋር በነበረው የአንድ ለአንድ ግንኙነት የተጠቀመው የበላይነትና ኳሷን በቀጥታ ሴንተር ባደረገበት ወቅት ነው እንግዲህ ይሄ አጥቂ የሚፈልገው አይነት ሰርቪስ ከዚህ በፊትም ስናነሳ የነበረው ሰርቪሱ ከክንፍ ተጫዋቾች በቀጥታ በዳይሬክት ኳስ የአንድ ለአንድ የሚያሸንፍበትን በየትኛውም ኤሪያ ላይ ወደ ቦክስ ክሮስ ቢደረግ
ጉልበቱን፣ ፍጥነቱን እዛ ጋር ደግሞ የአጨራረስ ኳሊቲና በተለይ አብዛኛው አጥቂ ላይ ማንመለከተው ታይሚንግ የኳሷን እንቅስቃሴ የቡድን አጋሩ ኳሱን ወደ ቦክስ ክሮስ የሚያደርግበትን ታይሚንግ ተጠቅሞ የሚያስተላልፈው ውሳኔና የሚይዛቸው ፖዚሽኖች የጊዮከሬስ በልዩነት የሚነሳ ኳሊቲ ነው እና ታይሚንግ እና ዲሲዥኑ እንግዲህ ከሊሱ ተከላካይ ቀደም ብሎ 69ኛ ደቂቃ ላይ ክሮሷን በማስቆጠር የአርሴናልን በኤለን ሮድ ያለውን ቆይታ የበለጠ ኮንፈርት የፈጠረ የ3-0 አድቫንቴጅን እንዲያገኝ የረዳቸውን ግብ አስቆጠረ። ለተጫዋቹም እንግዲህ የትናንትናው ከሜዳ ውጪ ሌላ የተቆጠረ ክፍት ከሆነ እንቅስቃሴ አስደናቂ ግብ ነው። በተለይ የማርቲኔሊ ዛጋ ኳሷን ለማሸነፍ ያደረገው ጥረትና ቴክኒካሊ ተጫዋቹን ያለፈበት መንገድ በፍጥነት ያስተላለፈው ውሳኔ በቅርብ ጊዜያት ውስጥ ማርቲኔሊ ብቃት ላይ ከምናየው መሻሻሎች መካከል የውሳኔው አቅም ነው። ይህ ተጫዋች እግሮቹ ላይ ኳስ ማቆየቱ፣ ድሪብል ለማድረግ የሚመርጥበት ኤሪያ፣ ከተከላካይ ጀርባ ያሉ ስፔሶችን በአግባቡ ይጠቀማል። ፋይናል ዲሲዥኑ ግን ደካማ ነው በመባል ሁሌም በየውድድር ዓመቱ የሚወቀስ ነው። ነገር ግን በቅርብ ጊዜ ውስጥ ቦታውን በተለይ በትሮሳርድ ካጣ በኋላ ቦታው ላይ አርቴታ የበለጠ አማራጭ በሰፋበት የዘንድሮ ሲዝን የሚገኘውን ደቂቃ የሚያገኘውን አድቫንቴጅ በአግባቡ እየተጠቀመ ከሊግ ውጭ ባሉ ጨዋታዎች በርካታ ግቦችን ያስቆጠረ የአርሴናል የፊት መስመር ተጫዋች ነው እና አመቻችቶ አቀብሎ አጥቂው ከረጅም ከ7 የፕሪሚየር ሊግ ጨዋታ በኋላ ግብ ማስቆጠር ቻለ። ወደ ግብ የተመለሰበትን እንቅስቃሴ ማሳየት ቻለ። በመጨረሻም እንግዲህ 4ተኛዋን ግብ ብራዚላዊው ጋብሪኤል ጄሱስ አስቆጥሮ የአርሴናልን የጨዋታ ልዩነት ወደ 4 ግብ ከፍ አድርጎ ጄሱስ ባገኘው አነስተኛ ደቂቃ በቪክቶር ዮኬሬስ ተቀይሮ ከገባ በኋላ በፍጥነት ነው ሪያክት ማድረግ የቻለው። ይሄ ተጫዋች ተቀይሮ የገባበት ደቂቃ 76ኛ ደቂቃ ነው። ከዛም በኋላ በነበሩ ደቂቃዎች ውስጥ ራሱ አርሴናል ላይ ከፍተኛ የማጥቃት ልዩነት ሲፈጥር ነበር። ለምሳሌ በመጨረሻ 15 ደቂቃ ተቀይሮ ገብቶ አርሴናል በጨዋታው ካደረጋቸው 8 ኢላማቸውን የጠበቁ ሙከራዎች ውስጥ 3ቱን ያደረገው ጋብሪኤል ጄሱስ ነው። ከቤንች ላይ ተቀይሮ በገባበት የመጨረሻ 15 ደቂቃ በግሩም ሁኔታ 4ተኛዋን ግብ አስቆጥሮ በተለይ እዛ ጋር ተቀይሮ የገባው ማርቲን ኦዲጋርድ ለጄሱስ አመቻችቶ ያቀበለበት መንገድ ከኦዲጋርድ 3ኛ የሜዳ ክፍል የሚፈለገው ውሳኔና በቀጥታ ኳስና አጥቂን የማገናኘት ኃላፊነቱን እንግዲህ ከቤንች ላይ ተነስቶ ያለፈው ሳምንት ሚዲያው በስፋት ከተቸው የአርሴናል ተጫዋች መካከል አንዱና ዋነኛው ተጫዋች ኦዲጋርድ ነበር። እንደውም የዙቢመንዲ ስህተት በበለጠ በሌሎች ተንታኞች ዘንድ እዛ ጋር ከነበረው የጨዋታ እንቅስቃሴና ከዩናይትድ ፕሬሲንግ ጋር አያይዞ ነበር ዙቢመንዲን ሲተቹ የነበረው። ነገር ግን የኦዲጋርድ ከአምበልነት ጋር ተያይዞ ቡድኑ ቻንስ ክሬት የማድረግ አቅሙ ትናንትና በነበረን ቅድመ ጨዋታ ግምገማ ላይ አንስተናል። የተጫዋቹ ግራፍ የወረደበት መንገድ የብቃት ወይ የኳሊቲ መውረድ አይደለም። በበለጠ እንደውም ፕራይም ታይሙ ላይ ነው የሚገኘው። ግን አርቴታ የሚሰጠው ሚሽን አሁን እንደ ተጋጣሚው ይህን ተጫዋች በዋነኝነት ሜዳ ውስጥ የሚፈልግበት ታክቲካል ውሳኔ አለ። በተለይ ከኳስ ውጪ ከቨር ለማድረግ ተጋጣሚ ላይ ኦቨርሎድ ለመፍጠር አብዛኛውን የ3ኛ ሜዳ ክፍል ከቨር የሚያደርጋቸው ኤሪያዎችና የተጋጣሚን ቢልዳፕ በበለጠ አርሴናል ፕሬስ ሲያደርግ የኦዲጋርድን ኢነርጂና የፕሬሲንግ አቅም በተለይ ዞኑን ለማጠር አርቴታ የሚጠቀመው የኦዲጋርድን ፕሬሲንግ በንቃት ይሄ በተለይ 2ኛ ኳስን ለማሸነፍ በበለጠ እዛ ፖዚሽን ላይ እንዲገኝ አስተማማኝ ሚና ይወጣል። ይህንን አርቴታ ከተጫዋቹ ይፈልጋል። እነዚህ ታክቲካል ውሳኔዎች ደግሞ ተጫዋቹን ከሪትም ከሜዳ ውስጥ ክፍት ከሆነ እንቅስቃሴ ቻንሶችን ክሬት ከማድረግ በነበረው ቀጥተኛ አፕሮች እና ተሳታፊነት የበለጠ ከክሬቲቪቲው ይልቅ ወርክ ሬቱ ላይ ከፍ ብሎ
ከክሬቲቪቲው ርቆ ነበርና ብቃት ብቻ አይመስለኝም፣ ታክቲካል ጉዳዮች በቀጥታ እዚህ ተጫዋች ላይ ተጽዕኖ የፈጠሩ ይመስላልና የጋብሪኤል ጄሱስ ግብ መቆጠር መነሻ ነበር። ከተጫዋቹ የሚጠበቀውን ኳሊቲ በአግባቡ ጊዜና ሰዓቱን የጠበቀ እዛ ፖዚሽን ላይ ተገኝቶ እንዲህ አይነት ቻንስ ክሬት እንዲያደርግ ነው በበለጠ ደጋፊውም ተንታኞችም ማየት የሚፈልጉት። አርቴታ ግን ከበስተጀርባ ስላለው የተጫዋቹ ሚናና በተለይ የሚረግጣቸው ሶስተኛ የሜዳ ክፍል ኤሪያዎች በበለጠ ተጋጣሚ በነፃነት ከራሱ ሜዳ እንዳይወጣ አግሬሲቭ ሆኖ አርሴናል ፕረስ ሲያደርግ ሁለተኛውን ኳስ ከተጋጣሚ በመንጠቅ እዛው ለማደራጀት የተለየ ብልሃቱን ስለሚፈልግ እነዚህ ኦቨርሎዶችና እነዚህ ታክቲካል ሚሽኖች ኦዲጋርድን ከዛ የክሬቲቪቲ አቅሙ ሪትም ያወጣው ይመስላል እና ትናንትና እንግዲህ ወደ አሲስቱ ተመልሶ ለጋብሪኤል ጄሱስ ግብ ማስቆጠር እንግዲህ 86ኛ ደቂቃ ላይ በግሩም ሁኔታ አመቻችተው አቀብሎ ጄሱስ ባለፈውም ስናነሳ ነበር። ይሄ ተጫዋች ባገኘው አጋጣሚ እንግዲህ የዛሬ ሳምንት ከማንቸስተር ዩናይትድ ጋር ቋሚ ሆኖ ተሰልፎ ብዙም ልዩነት አልፈጠረም። ከዛ በፊት ግን ከኢንተር ሚላን ጋር ከሜዳ ውጪ 2 ግብ ማስቆጠር ቻለ። የነበረው እንቅስቃሴ በሳንሴሮ የነበረው አስደናቂ የጄሱስ ቆይታ ግሩም ነበር። አሁን ደግሞ ያገኛትን የመጨረሻ 15 ደቂቃ ግን በሜዳ ውስጥ ከቆዩ የፊት መስመር ተጫዋቾች ሁሉ ኢላማውን በጠበቀ ሙከራ ክሬት የተደረጉ ቻንሶችን ወደ ሙከራና ወደ አስተማመኝ ኤክስጂ በመቀየር በጨዋታው 1.12 ኤክስጂ የያዘው የጋብሪኤል ጄሱስ ሙከራና ግብ ነው እና የተጫዋች በፍጥነት ሪያክት አድርጓል። የመጨረሻ 15 ደቂቃና አስደናቂ የሜዳ ውስጥ ቆይታ ነው ብራዚላዊም በመጨረሻ 15 ደቂቃ ማድረግ የቻለው። አርሴናል በእንዲህ መልኩ 4 ግብ ባለፉት የሚካኤል አርቴታ አርሴናል ሊድስ ዩናይትድን ካሸነፈባቸው ጨዋታዎች ውስጥ 5ቱ ጨዋታ 4 እና ከዛ በላይ ግብ ማስቆጠር የቻሉበት ነው። ይሄ ደግሞ በአንድ ክለብ ላይ የበለጠ እንደዚህ አይነት ከፍተኛ ግብ በማስቆጠር ቼልሲ ቦልተን ላይ፣ ሊቨርፑል ኖርዊች ሲቲ ላይ በፕሪሚየር ሊጉ ተሳታፊ በነበሩበት ወቅት የተለያዩ ክለቦች የየራሳቸው ሪከርድ አለ። እንግዲህ የሚካኤል አርቴታ አርሴናል ከፍተኛውን የግብ ቁጥር እያስቆጠረ በሜዳውም ከሜዳውም ውጭ እንደምታስታውሱት የመጀመሪያውም ጨዋታ 5-0 በሆነ ውጤት ማሸነፍ የቻለው የሚካኤል አርቴታ አርሴናል በ5 ግብ ልዩነት ነው። አሁንም ኤለን ሮድ ላይ 4 ግብ በማስቆጠር ነው ማሸነፍ የቻሉት። እዚህ ስቴዲየም ላይ 3 ነጥብ ለማግኘት የቶፕ 6 ክለቦች ምን ያክል እንደተፈተኑ ሊቨርፑል 2-0 እየመራ ነው 3-3 የወጣው። ሲቲ ቼልሲ ከአርሴናል ጋር 1-1 ተለያይቶ በቀጣይ ጨዋታ ረቡዕ በብቃትም በአስተማማኝ የሜዳ ውስጥ እንቅስቃሴም ቼልሲ ላይ ብልጫ ወስደው ነው የኤንዞ ማሬስካ ቼልሲ ላይ ሊድስ ዩናይትዶች ማሸነፍ የቻሉት። በተመሳሳይ ኒውካስልን ከማንቸስተር ዩናይትድ ጋር ባቻ ውጤት ነው ያጠናቀቁት እና በቀላሉ የቶፕ 6 ክለቦች ከዚህ ስቴዲየም 3 ነጥብ እያገኙ አልነበረም። ትናንትና የሚካኤል አርቴታ አርሴናል ከረፍት በፊት 2 ከረፍት በኋላ 2 በድምሩ 4 ግብ አስቆጥሮ አስተማማኝ 3 ነጥብ ማንቸስተር ሲቲ ላይ በበለጠ ጫና የፈጠሩበትን ጣፋጩን 3 ነጥብና ንጹህ 4 ግብ። ነገር ግን በፕሪሚየር ሊጉ በቅርብ ጊዜ ውስጥ የዴቪድ ራያ ተጽዕኖ ከጨዋታ ጨዋታ ከጌም የአርሴናል ማሸነፍ ሁሌም በዕለቱ የሚነሳው ግቡን ካስቆጠሩ፣ የጨዋታውን አጋጣሚ ከተጠቀሙ፣ ጨዋታው ላይ ልዩነት ከፈጠሩ 10 ተጫዋቾች ውስጥ በጨዋታው እንቅስቃሴ ውስጥ ካሉ። ነገር ግን የዚህ ግብ ጠባቂ አስደናቂ ሪከርድ በየውድድር ዓመቱ የግብ ጠባቂዎችን ግራፍ ትናንትና ከጨዋታው በኋላ ኦፕታ ይዞ ወጥቶ ነበር። በዚህ መሰረት እንግዲህ በ2024/25 በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ 13 ክሊንሺት አርሴናል ሳሊባ፣ ጋብሪኤል፣ አንዳንድ ጨዋታዎች ላይ ቲምበር የአሁኑ አይነት አማራጭ ዴብዙ ሳይስተካከል እና ካሊፊዮሪ እየተጎዱበት በአማካይ ክፍል አስተማማኝ ጥምረት ለረጅም ሳምንት ሳይኖር በፊት መስመር በኩል የሳካ፣ የሃቨርት፣ የማርቲኔሊ፣
የጋብሪኤል ጄሱስ ረጅም ሳምንታትና ወራት ከሜዳ መራቅ የቡድኑ ባላንስ እንዳይጠበቅ ባደረገበት ሲዝን 13 ክሊንሺት ጠብቆ መውጣት ችሏል። በፕሪሚየር ሊጉ ጎልደን ግሎቭንም ማሸነፍ ችሏል። በዘንድሮ ሲዝን ገና 14 ጨዋታ እየቀረው ካሁን በኋላ 14 ጨዋታ እየቀረው ከወዲሁ ዴቪድ ራያ 12 ክሊንሺት አስመዝግቧል። ይሄ በጣም ትልቅ ቁጥር ነው። ምናልባት የሚካኤል አርቴታ አርሴናል ባለፉት ጨዋታዎች እኮ ካደረጋቸው 4 ጨዋታዎች ውስጥ የትናንትናውን ጨምሮ በሶስቱ ግብ አላስተናገደ። እንዲያው አርሴናል ጥሩ አልነበረም፣ ነጥብ ጥሏል፣ ተሸንፏል። ብዙ በሚተችበት 3 ግብ ያስቆጠረው ማንቸስተር ዩናይትድ ብቻ ነው። ከአራቱ ጨዋታዎች በሶስቱ ግብ አላስተናገደም። 3 ክሊንሺት ባለፉት 4 ጨዋታ ቀላል የሚባል አይደለም፣ በተለይ በዘንድሮ ፕሪሚየር ሊግ። ይሄ ግብ ጠባቂ ገና 14 ጨዋታ እየቀረው ካሁን በኋላ በአማካይ ኦፕታ ሲያወጣ ካሁን በኋላ በቀሪ 14 ጨዋታዎች ይሄ ግብ ጠባቂ በአብዛኛው ይሄ ከተጋጣሚዎች አይነት በዘንድሮ ሲዝን ካስቆጠሩት ግብ ከአርሴናል የመከላከል ስትራቴጂ እንዲሁም በሜዳ ውስጥ ካለ ጥብቅ የመከላከል ስትራቴጂ ጋር አያይዘው ከቀሪ 14 ጨዋታዎች ውስጥ ቢያንስ ይሄ ግብ ጠባቂ በግማሹ ግብ ያለማስተናገድ እድል አለው ይላል። ትላልቅ ጨዋታዎችንም ጠቅሱ። ከዚህም በኋላ አርሴናል ከሜዳ ውጭ በሜዳ የሚያደርጋቸውን ጠንካራ ፊክስቸሮችንም አያይዞ በማንሳት ስለዚህ ራያ አዲስ ሌላ ሪከርድ ለራሱም ለቡድኑ ሊያስመዘግብ የተቃረበበት ሌላ ሲዝን ነው። ይሄም በነገራችን ላይ በቀላሉ መመልከት የለብን። ምክንያቱም አርቴታ ባዶ ለባዶ የተለያየባቸው ጨዋታዎች ውስጥ አንዳንዴ በነበረን በዛን ወቅት ድህረ ጨዋታ ነጥቦች ላይ 2 ነጥብ አጥቷል ወይስ 1 ነጥብ አግኝቷል በሚል እየተወያየን ነበር። በተለያየ ሀሳብ እንደ ጨዋታው ይዘት፣ እንደ ጨዋታው ጥንካሬ፣ ቡድኑ ካለበት የተደራራቢ ጨዋታ ጫናና ባላንስ ያልሆነው ስብስብ የሚያጋጥመው ጉዳት ዴብዙ ስለተስተካከለ ብቻ ባላንሱ ይጠበቃል ማለት አይደለም። አንዳንድ አስተማማኝ ተጫዋቾች በትልቅ ጨዋታ የሚፈለጉበት በእለቱ ትላልቅ ልዩነቶችን ሊፈጥሩ የሚችሉ ተጫዋቾች በሌሉበትም ፊክስቸር አርሴናል ተሻግሯል። በነዛ ጨዋታዎች ላይ እንግዲህ ጋብሪኤል ማጋሌሽ ከ6 እስከ 8 ሳምንት በዘንድሮ ሲዝን ከሜዳ በራቀበት ካሊፊዮሪ በዚህ ሳምንት ነው የተመለሰው። አስተማማኝ እንግዲህ ከጨዋታ ጨዋታ እያንዳንዱን ጌም እየተጫወቱ የሚገኙት ከቋሚ 4 የኋላ መስመር ተከላካዮች ውስጥ 2 ናቸው። ለረጅም ሳምንት ያውም ያለፈው ከፈረንጆች አዲሱ ዓመት አንስቶ አርሴናል በዚህ ወር 9 ጨዋታ ነው የሚያደርገው። እነዚህን ሁሉ ፊክስቸሮች የተደራራቢ ጨዋታ ጫና ቲምበር እና ሳሊባ ናቸው በአግባቡ አብዛኛው ጨዋታ ላይ ከተከላካይ ክፍል በቋሚነት እያገለገሉ የሚገኙት። እንዲህ አይነት የተጫዋቾች ጉዳት ባላንስ ባልሆነበት የተደራራቢ ጉዳት ምክንያት ቡድኑ አስተማማኝ የመከላከል ጥንካሬውን ሳያገኝ እንኳን ዴቪድ ራያ በርካታ ክሊንሺቶችን እያስጠበቀ ነው። አሁን እንግዲህ የትናንትናውን የአርሴናልን ድል ተከትሎ ግብ አለማስተናገዱን ተከትሎ 12 ክሊንሺት ከወዲሁ ገና 14 ጨዋታ እየቀረው ይሄ ሌላኛው የአርሴናል ጥንካሬ ልዩነት የዘንድሮ ሲዝን አስተማማኝ ብቃት በአስተማማኝ ጉዞ ላይ የዛሬው ጨዋታ እስከሚደረግ ድረስ የማንቸስተር ሲቲ እና የቶትናም በ7 ነጥብ እንዲመራ ካስቻሉ የተጫዋቾች የግል ጥረት መካከል ራያ አንዱና ተጠቃሽ ተጫዋች ነው። በነገራችን ላይ በአርሴናል ቤት የሚካኤል አርቴታ የመጀመሪያ 200 ጨዋታ በክለቡ ሪከርድ ሆኖ የተመዘገበ ዊኒንግ ሬት ነው ይፋ የሆነው ትናንትናና በመጀመሪያ 200 ጨዋታ በክለቡ ታሪክ 61.4% ዊኒንግ ሬት በመያዝ ብቸኛ አሰልጣኝ ሆኗል። አርሴን ቬንገር በመጀመሪያ 200 ጨዋታቸው 58% ነው የማሸነፍ በአማካይ የነበረው። እንዲሁም ቻፕማን 49.9 ከዛም በኋላ ጆርጅ ግራም 48.9 ሚካኤል አርቴታ 61.4 ዊኒንግ ሬት ያለው አሰልጣኝ ነው። በአርሴናል እግር ኳስ ታሪክ ብቸኛ አሰልጣኝ በመጀመሪያ 200 የፕሪሚየር ሊግ ጨዋታዎች እንዲህ አይነት የማሸነፍ ሪከርድ በየጨዋታው በመያዝ ይሄ የአርቴታን አስደናቂ የቡድን ግንባታና ከአመት ዓመት ቡድኑን እያሻሻለ እያገሎበተ አሁን ላይ ለደረሰበት ኳሊቲ ያበቃበት ስትራቴጂ የማሸነፍ ጥንካሬ ቡድኑ ላይ
የገነባው ዊኒንግ አይደንቲቲ አስተማማኝ ነው። ያለፈው ሳምንት እንኳን ከ121 ጨዋታ በኋላ 3 ግብ ያስተናገደ ቡድን ነው። ለመጨረሻ ጊዜ የምታስታውሱት በሉተን ታውን ነበር ከሜዳ ውጪ 3 ግብ ያስተናገደው። በትላልቅ ጥንካሬዎች ነው የዘንድሮ የአርሴናል ቡድን እየቀጠለ የሚገኘው። ባለፈው ሳምንት አንድ ጉዳይ አንስተን ነበር ከዊሊያም ሳሊባ የፕሪሚየር ሊጉ በዚህን ሰዓት የአርሴናል ምርጡ ሴንተር ባክ ከጋብሪኤል በበለጠ ሳሊባ ነው የሚል አንድ ፕሮግራም ላይ አንስቼ በርካታ አድማጮች የጋብሪኤልን ሊደርሺፕ መሆን ሜዳ ውስጥ የሚያሳየው ተነሳሽነትን ግብ የማስቆጠር እነዚህ ሚና በመመልከት ወደ ጋብሪኤል ያዘነብላሉ። ግን የሳሊባ ሚና አርሴናል በመከላከል ጥንካሬ ብቻ ሳይሆን በሊጉ ላይ በሚያሳየው ኮንሲስታንሲ የዚህ ፈረንሳዊ አስተማማኝ የኋላ ደጀን መሆን ከጨዋታ ጨዋታ የምንመለከተው ተመሳሳይ ካራክተር አለ። ይሄ ሪከርድ ደግሞ ዊሊያም ሳሊባን 50ኛ ክሊንሺት ተጫዋቹ ሜዳ ውስጥ እያለ አርሴናል ያስመዘገበበት ነው። ለ50 ክሊንሺት ይሄ ተጫዋች 119ኛውን ጨዋታ ነበር ትናንትና በቋሚነት ያደረገው። የአርሴናል የቀድሞ ተጫዋቾች ለምሳሌ ዴቪድ ሲማን እና ፓትሪክ ቪዬራ ከዚህ ተጫዋች በተሻለ ስታት ቋሚ ሆነው በተሰለፉበት ጨዋታ አርሴናል 50 ክሊንሺት ለማስመዝገብ 118 ጨዋታ ላይ አሁን ይሄ ተጫዋች በአንድ ጨዋታ ነው የሚበለጠው። 3ኛ ተጫዋች ሆኗል። እሱ ሜዳ ውስጥ እያለ በፍጥነት 50 ክሊንሺት ላይ ቡድኑ ሲደርስ 118ኛ ጨዋታቸውን ሲያደርጉ ሲማን እና ቪዬራ ሜዳ ውስጥ ባሉበት ወቅት ነው አርሴናል 50 ክሊንሺት ላይ ደረሰው። አሁን ደግሞ ዊሊያም ሳሊባ ባለበት፣ ምክንያቱም ሳሊባ እያለ ጋብሪኤል በሌለበትም የአርሴናል ክሊንሺት የቀጠለባቸው በርካታ ጨዋታዎች ነበሩና 118ኛ ቋሚ ሆኖ በተሰለፈበት የፕሪሚየር ሊግ ጨዋታ አርሴናል 50ኛውን ክሊንሺት ማስመዝገብ ችሏል። ይሄ ለተጫዋቹም ለቡድኑም አስደናቂ ሪከርድ ነው። የሚካኤል አርቴታ አርሴናል ከሜዳ ውጪ በአስተማማኝ ኳሊቲ በሜዳ ውስጥ የመጀመሪያ 45 በሌላ ካራክተር በልዩነት 2-0 መርተው የማድዌኬ ቀጥተኛ አስተዋጽኦና የሜዳ ውስጥ እንቅስቃሴ ጉዳት ያስተናገደውን ቡካዮ ሳካን በአግባቡ ተክቶ ለአንድ ሰዓት ያክል ሜዳ ውስጥ አስተማማኝ ፔርፎርም አደረገ። አርሴናል ከረፍት በፊት ከሱ በተነሱ 2 ኳሶች መሪ መሆን ቻለ። ከረፍት በኋላ ደግሞ ክፍት የሆነ እንቅስቃሴና ማጥቃቱ በቴክኒክ አቅም በጎለበተበት ሁለተኛ 45 በቪክተር ዮኬሬስ እና ጋብሪኤል ጄሱስ ሁለቱ የፊት መስመር ተጫዋቾች ኳስና መረብን ባገናኙበት የትናንት የ12 ሰዓት ጨዋታ ፈታኙ ስቴዲየም ላይ የሚካኤል አርቴታ አርሴናል 4 ውጤታማ 4 ግቦችን ከክሊንሺት ጋር ከአስተማማኝ ብቃት ጋር በሁለት መልክ በሁለት ካራክተር በተቀናጁበት ያለፉትን የፕሪሚየር ሊግ ጨዋታዎች ክለቡ ሲተች የነበረውን የክፍት የሆነ እንቅስቃሴ ወደ ግብ የመቀየር አቅም በቡድኑ ዋና ክሬቲቪቲ እና በክፍት የሆነ እንቅስቃሴ አደጋዎችን እየፈጠረ ለተጋጣሚ ተከላካይ ፈተና የሚሆነው ቡካዮ ሳካ ጉዳት ባስተናገደበት ማሟሟቂያ ላይ ገና ወደ ሜዳ ሳይገቡ ጉዳት አስተናግዶ በወጣበት ተተክቶት የገባው ማድዌኬ አስተማማኝ ብቃት ባሳየበት ጄሱስ ጋብሪኤል ጄሱስ ዮኬሬስ ባስቆጠሩበት የትናንትናው ጨዋታ እንግዲህ የሚካኤል አርቴታ አርሴናል ወሳኙን 3 ነጥብ ከዚህ ስቴዲዮም ይዞ መመለስ ችሏል። ይህንን ጨዋታ በተመለከተ ነበር ለዚህን ያክል ደቂቃ ቆይታ ያደረግነው። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ምሽት 5 ሰዓት የተደረገውን የአንፊልዱን ፍልሚያ በሊቨርፑልና በኒውካስል መካከል የተደረገውን ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። በ3ኛ ክፍል ፕሮግራማችን ደግሞ የሰማያዊዎቹ አስደናቂ ካምባክ ከ2-0 መመራት 3-2 ያሸነፉበትን ምርጥ የምሽት 2 ጨዋታዎችን ከዚህ ፕሮግራም በመቀጠል ድረ ጨዋታ ነጥቦችን እናነሳለን። በመጨረሻ ክፍል 4ኛ ፕሮግራማችን ዛሬ ዩናይትድ እና ሲቲ፣ ዩናይትድ በሜዳው ሲቲ ከሜዳ ውጪ ጠንካራ ፍልሚያ ያደርጋሉ። ቅድመ ጨዋታ ግምገማ ይዘን የምንመጣ ይሆናል። ለማንኛውም ዕለተ እሑድን ከኛ ጋር ስታሳልፉ
4 ፕሮግራሞችን ወደ እናንተ የምናደርስ ይሆናል። በአንፊልዱ ፍልሚያ እስከምንመለስ ድረስ ሰላም ቆዩ።